ቢኒያም ባለመሞት ማን የተደሰተው? ቢኒያም እንግዲህ ብዙ ጊዜ ሲያስጨንቅ ኑሮ አሁን ላይ ሳይገደል ህይወቱ ተርፎ ተገኝቶ በሰላሙ ወደ ቤቱ ተመልሷል ማለት ነው። አቤል ሲያሰቃየው ከርሞ አሁን ላይ ያፌት አቤል እንዳገተው ሲደርስበት ያለበት ድረስ አንጠልጥሎ ሲያመጣው ምን አባክ ፈልገ ነው እንደዚህ ያደረግከው? ማናዞ ነው ብሎ ስጮህበትን አንተን ስላሳሰርብኝ ነው እንደዚህ ያደረግኩት። አንተን ሲያሳስርብኝ ስሜታዊ ሆንኩኝና ባለፈው እኮ እስር ቤት እያለህ መጥቼ ልነግርህ ብዬ እኮ እንዳናግር ስላልፈቀድክልኝ ትቼ ወጣሁኝና የራሴን ውሳኔ ወሰንኩኝ ብሎ አቤል ያፌትን ይሸውደዋል። ያፌት ደግሞ በጣም ተናዶበታል። ምንድን ያደረግከው አንተ ውሻ? ማናዞ ነው እንደዚህ ያደረግከው? ጭራሽ በፍጹም ይሄን ለእኔ አስበህ አይመስለኝም። እኔ ይሄን ላምን አልችልም። ምን እየሰራ ነው ያለው ከጀርባዬ ብሎ አቤልን አንቆ ሊደፋው ነበር። ነገር ግን ያፌት እንደምንም ብሎ ቢንያምን ሳየው በጣም ተጎድቶ ስለነበረ ከታገተበት ቦታ አስፈትተው ወደ ቤቱ እንዲመልሱት ለነ ታሪኩ ትዕዛዝ ሰጠ። በስተ መጨረሻም ቢንያም በህይወት ኑሮ ወደ ቤቱ ተመለሰ። ነገር ግን ወደ ቤቱ ከተመለሰ በኋላ ብዙ የተበላሹ ነገሮች ነበሩ። ገኒ በሱ ምክንያት ራሷን ስታ ፓራላይዝድ ሆና ተቀምጣ ሲያየትና ዳግም ስለ እናቱ ሲነግረው በጣም ደነገጠ። በሱ ምክንያት እንደዚህ እንደሆነ ሲያስብ በጣም ተጨናነቀ። ጸጸት ገደለው። ምክንያቱም በእኔ ምክንያት ነው ገኒ እንደዚህ የሆነችው ብሎ በጣም እየተበሳጨ ባለበት ሰዓት ነበር ፂመታ ቢንያምን ስታየው ቢኒ እየመጣ እንዴ ብላ ሩጣ ልታቅፈው ስትል አንቺ ሴትዮ አይንሽ ማየት አልፈልግም ከዚህ ቤት ውጭልኝ ብሎ ፂን ከቤቱ ያባረራት። አንቺ ርካሽ ከዚህ ውጭልኝ፣ አንቺ ቆሻሻ ሴት አይንሽን ላይሽ አልፈልግም፣ ከዚህ ቤት እንድትወጭልኝ ነው የምፈልገው ብሎ ፂን አመነጫጭቆ ከቤት ወሩሮ አውጥቷታል። ዳግምን ባየው ነገር በጣም ግራ ገብቶ ደንግጦ ስለነበር እንዴ አጎቴ ምን እያደረክ ነው? ምን እየሰራ ነው? አጎቴ ንገሬ፣ ፂ ምን አድርጋ ነው ብሎ ሲጠይቀውም ዝም በላይ ዳግም ምንም ነገር እንዳትለኝ፣ ምንም መስማት አልፈልግም። ስለዚህ ሴትዮ ምንም መስማት አልፈልግም፣ ስሟም እዚህ ቤት እንዲጠራ አልፈልግም ብሎ ፂን ከቤት አባረራት። ፂ ግን እቤት ከሄደች በኋላ በጣም በቢንያም ስለተጎዳችና ልቧ ስለተሰበረ መጠጥ ይዛ ስትዘፍንና በጣም ሰክራ ፍቅር ነው የጎዳኝ እያለች እንዲሁም ደግሞ የፍቅር ሙዚቃዎች እየዘፈነች ብቻዋን መጠጥ ይዛ ስትጮህ ነበረ። እውነት ለመናገር ፂ በጣም ታሳዝናለች። ይሄ ሁሉ የሆነው ዳግም ሳይመስለው ጽዮንን እዚህ ነገር ውስጥ አስገባት። በዛ ወንድሙን በመሰለ አቤል ምክንያት ህይወቷ ምስቅልቅል ብሎ ዛሬ ላይ በቢንያም ፍቅር እየተሰቃየች ትገኛለች። በጣም እያለቀሰች ነበረ። ባላደረገችው ነገር ተወንጅላ ይኸው ቢንያምም እውነቱን ሳያጣራና ሳያውቅ በሷ ላይ ፈርዶባት እሱ በጠፋ ሰዓት ስትሰቃየ ነበረ። እሱም አይፈረድበትም። እያየው ባለው ነገር ነው እንደዚህ ሊወስን የቻለው። ነገር ግን አሁን ላይ ፂ በጣም ተጎድታለች በሱ ምክንያት። እሱም ደግሞ በህይወት ተርፎ ወደ ቤቱ በሰላም በመመለሱ በጣም ደስ ይላል። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ነባር ቤተሰቦች ቪዲዮን ስታዩ ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት መስጫው ላይ መጻፍ ትችላላችሁ። እንግዲህ ያው ሐረግ ድራማ ላይ ያየ ነው ቢንያም ከጠፋበት ተገኝቷል። ይሄ ደግሞ በጣም አስደሳቹ ነገር ነው። ብዙ ጊዜ ሲጓጓ በህይወት አለ የለም እያሉ እነሱም ሲያፈላልጉት እና ሲጨናነቁ ነበር። ሞቷል ወይም ደግሞ አልሞተም በሚለው ነገር ሲወዛገቡ ነበረ። በስተ መጨረሻም እንግዲህ ያፌት ያለበትን ቦታ አውቆት ከአለበት ወንድሞ ካገተበት አቤል ካገተበት አግቶ ከሚያሰቃይበት ቦታ አውጥቶ ወደ ቤቱ መልሶታል። ይሄ ደግሞ በጣም ደስ የሚል ነገር ነው ማለት ነው። ናታን ደግሞ እንግዲህ ያው የጀመረውን ስራ በአግባቡ እየሰራው ነው። እንደሚፈልገው ተሳክቶለት ከዲያራ እናት ጋር ስራ ጀምሯል። የዲያራ እናትም ትልቅ ኃላፊነት ሰጥተው ከእሷ ጋር ስራ ጀምሯል። ዛሬ እንደውም አደንዛዥ እጾች ሲያስተላልፍ ነበረ። እንዲሁም ደግሞ ልክ ሴትዮዋ ስራውን ስለወደደችለት ቦታው ከፍ እንደሚልም ቃል ገባችለት። እንግዲህ ናታንም
በልህ ተረሳስቶ እንግዲህ ያፌትን ለመጉዳት የማይሆን ነገር ውስጥ ገብቷል። ምናልባችም ከስም አልፎ ህይወቱን የሚያመሰቃቅል እንዲሁም ቤተሰቦቹን የሚበጠብጥ ሊሆን ይችላል ይሄ ስራ። የዳራ እናት እንግዲህ ከብዙ ባለስልጣናትና ህገ ወጥ ስራዎች ጋር ወንጀሎች ጋር እየተያዘች ናት። ያንን ነገር እንዲሰራላት እያደረገችው ነው እና ምናልባችም እንኳን እሷ ብትያዝም የሰራችውን ወንጀል ሁሉ ወደ እሱ ልታደርግበት ትችላለች። እሱ ደግሞ አሁን ላይ ማድረግ የሚፈልገው ስራ ሰርቶ ገንዘብ አግኝቶ ያፌትን ፊት ለፊት መጋፈጥ ነበረ ህልሙ እና እሱም ነገር ደግሞ የእውነት እየሆነለት ነው። እንግዲህ እዚህ በጣም እያለቀሰች ትገኛለች። ቢኒያም አልፈልግሽም ከህይወቴ ውጭልኝ ብሎ ስላባረራት እቤቷ ሄዳ መጠጥ እየጠጣች አልጋው ላይ እየዘለለች እየዘፈነች በጣም ልቧ ተሰብሮ እያለቀሰች ነበረ እና ቤዛም ስታያት በጣም ደንግጣ ምን እየሰራች ነው? እዚህ ምን ሆነሽ ነው? ወደ ራስሽ ተመለሽ። ምን እያደረግሽ ነው ያለሽው? አንቺ ልጅ እንዴ ልታሳብጅ ነው እንዴ? ምን እየሆንሽ ነው ያለሽው? ትላትና ስትጮህባት ቁጭ አለች። ከዛም በኋላ ምን ሆነሽ ነው? የተፈጠረውን ነገር ንገሪ ስትላት ቢኒያም አልፈልግሽም ብሎ ከቤት አመናጭቆ አባረረኝ ብላ ነገረቻት። ቤዛም ደግሞ እንግዲህ ያው በራሷም ህይወት ስለተጎዳች እና የፍቅር ልክ ስለምታውቀው ጽና ቅፋት አጽናናቻት። ከጎና ሆና ነበር። አይዞሽ ሁሉም ነገር ይስተካከላል። እንዴ ቢኒያም ደግሞ ከየት መጣ? ታግቶ ተብሏል ነበር እንዴ? እንዴት መጣ? የት አግኝተሽው ነው? ትላታለች። ጺም ደግሞ ድንገት ከነዳግም ቤት ሄዳ ቢንያምን እዛ እንዳገኘችው እና እሱም ደግሞ አልፈለግሽም ከቤት ውጭልኝ ብሎ አባረረኝ ብላ ነገረቻት። ያው ቢንያም በመለቀቁና በህይወት መኖሩ ደስ ቢላቸውም ነገር ግን ፂ ጋር ያለው ነገር በጣም ከባድ ነበረ። ፂ በጣም ተጎድታ ነበር። ኤፍራታ ደግሞ እንግዲህ ከነ ቤዛ ቤት መታ ስለነበረ ያፌት የት ነው የሄድሽው ሳትነግሪ ብሎ አንገቷን አንቆ ጸጉሯን ከኋላ እየጎተተ በጥያቄ እያፋጠጣት ነበር። የት ነው እኔን ሳታስፈቅጂ የወጣሹ ብሎ ሲጮህባት በል ግደለኛ፣ ከዚህ በላይ አሰቃየኝ፣ ከዚህ በላይ መሰቃየት አልፈልግም፣ ግደለኝ፣ በቃ ግደለኝና እኔንም ከዚህ ከማይረባ ህይወት አሳርፈኝ፣ በል ግደለኝና ውለታ ዋለልኝ እያለች አጠገቧ ያሉትን እቃዎች ስትሰባበር ስታነካከት ነበረ። ከዛም በኋላ ያፌት ደነገጥና የኔ ንግስት ይቅርታ አድርግልኝ፣ እኔ እኮ ስሜታዊ ሁኜ ነው፣ በጣም ይቅርታ አድርግልኝ፣ ጎዳውሽ እንዴ? በቃ እሺ ይቅር በይኝ፣ እኔ እኮ በዛው እንደወጣሽ የምትቀሪብኝ እየመሰለኝ ነው፣ በጣም ስለማፈቅርሽ እቀናለሁ፣ አዎ ባንቺ እቀናለሁ እና እዛው ሄደሽ የምትቀሪብኝ እየመሰለኝ ነው፣ እባክሽ ልትረጂ ሞክሪ፣ መረዳት አለብሽ እያለ ይለምናታል። ኤፍራታም ደግሞ በጣም እያለቀሰች ነበረ። ምክንያቱም ያፌት በጣም ብቸኛ እንድትሆንና እዛው ቤት ተቀምጣ እንድትቀርና ከሰው ጋር እንዳትገናኝ በተለይ ደግሞ እነ ናታን ቤት እንዳትሄድ ስለሚፈልግና ናታን አሁን የሚወስድብኛል ብለው ስለሚፈራ ወደዛ አካባቢ እንድትሄድ አይፈቅድላትም። እሷ ግን በድብቅም ቢሆን እየሄደች ትገኛለች እና አሁን ላይ ኤፍራታን ይቅርታ አድርጊልኝ የኔ ንግስት እያለ ይለምናታል። እሷ ግን አላደርግልህም ከህይወት ይውጣልኝ እያለችም ስጮህበት ነበር። ህይወት እንግዲህ ያው ከሴቶች ጋር ታግታ ስለነበረ እዛው ዛሬ እንግዲህ ክለብ ውስጥ ወስደዋት ለወንዶች እየሸጧት ነበረ። በየትኛውም በኩል ብላ መውጫ ቦታ ስታመቻች ነበር። ነገር ግን ልታመልጥ አልቻለችም። እዛ የመጣው ሰውዬ እሷን እንደፈለገ ማድረግ እንደሚፈልግና ለታሪኩ ምንም የጎደለ ነገር እንዳይኖር ክፍላችንን አዘጋጁልን፣ ምንም እንዳይጎድል ለዚች ሴት ስል ብዙ ዋጋ መክፈል እችላለሁ፣ ከዚህ ሴት ጋር ማደር አለብኝ ብሎ ለታሪኩ ነገረው። ታሪኩም ደግሞ ያፌት ገንዘብ ስለሚያስፈልገው ያው የቻሉትን ያክል ህይወትን ዝግጁ ያደርጉለታል ለሰውየው አብረው ለማደር። ግን እውነት ህይወት እዛ ሰውዬ ጋር ታድራለች ወይስ ደግሞ ታመልጣለች የሚለውን በቀጣይ ክፍል የምናየው ይሆናል። ለጊዜው ግን ሽንት ቤት ልሄድ እያለች በየደቂቃው እየሄደች እና ጊዜ እያቃጠለች ነበረ በሰዓቱ። እንግዲህ ያፌት ደግሞ የሆነ ስራ አለውና ቀጠሮ ይቀጣጠራል። ቀጠሮ ተቀጣጥሮ ግን የቀጠረው ሰውዬ ማን እንደሆነ አልተረዳም። ኤፍራታን የኔ ንግስት ሰላም ተመለስ ይቅና በይኝ አለና እሷን ይቅርታ ቢጠይቃትም ይቅርታ ስላላደረገችለት እሷን ተሰነባብቶ ወደ ቀጠሮ ቦታ ይሄዳል። እዛ ቀጠሮ ቦታ ከሄደ በኋላ ግን ያልጠበቀው ነገር ነበር የጠበቀው። ምክንያቱም እዛ ቦታ ላይ የጠበቀው ስለ ስራ ሊያወራው የጠበቀው ናታን ነበረ። ናታን ጀርባውን ሰጥቶት ኮፍያ አድርጎ ልክ እንደነሱ ለብሶ ጀርባውን ሰጥቶት ቁሞ ነበረ። ያፌት ሲመጣ እዛ ቦታ ላይ ታሪኩ ይደውልለትና
ሽንት ቤት ሄዳለሁ እያለች እያስቸገረች እንደሆነና እዛ የመጣው ሰውዬ ደግሞ ሔዋንን በጣም እንደሚፈልጋትና ጠቀም ያለ ገንዘብ እንደሚከፍለው ነግሮኛል እያለ ጠየቀው። እና ምን ላድርግ አለቃ ብሎ ሲጠይቀው ያፌትን በቃ እንደዛ ከሆነ ደስ ያለህን ነገር አድርግ፣ እኔ አሁን ቀጠሮ አለብኝና ብቻ ሔዋንን ተከታተላት የሆነ ነገር እንዳታደርግ ብሎ አስጠነቅቀውና ስልኩን ዘጋውና ሰውየውን ወደ መጠበቅ ሲሄድ ናታን ደግሞ ይመስለኛል እኔን ነው የምጠብቀው አለው። ያፌት ይሄን ሲሰማ በጣም በረገገ። ይሄን ድምፅ የት ነው የማውቀው? የት ነበር የማውቀው? አዲስ አልሆነብኝም አለና ማነህ ብሎ ዞር ሲል ናታን ዞር ብሎ ኮፍያውን ቀጥ አደረገና ማንነቱን አሳየው። ናታንና ያፌት ተፋጠጡ ፊት ለፊት። ግን እዛ ቦታ ላይ ለምን እንደመጣና ምን እንዳመጣው ምን እየሰራ እንደሆነ ያፌት ምንም መረጃውም የለውም። አሁን ላይ እንደ ድሮው ናታን እንደ ድሮው ፈሪና ምንም ነገር መጋፈጥ የማይችልና ልክ እንደሱ ስራ መስራትን እንደማይችልና ደካማው እንዳርጎ ነበር የሚቆጥረው። ነገር ግን አሁን ላይ ናታን ተቀይሯል። ወንድ ሁነህ አሳየ ስላለችው ኤፍራታ ያፌት የሚሰራውን ነገር እያንዳንዷን ነገር ናታን መስራት ጀምሯል። እና ያፌት ናታን ሲያው በጣም ደንግጦ ነበረ፣ ያልጠበቀው ነገር ስለሆነ። ናታን ደግሞ እየሳቀ ነበር፣ በሰዓቱ ፈገግ ብሎ እየሳቀ ነበረ። ያፌት ግን በጣም ደንግጦ ነበር። ውድና የተከበራችሁ የቻናል ቤተሰቦች ሐረግ ድራማ እንግዲህ ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ።